ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንግዲህ ከሳውዲ ወደ ኢትዮጵያ ስትገቢ ስንት ኪሎ ነው የሚፈቀደው የሚለውን ነገር ሁላችሁም ጠይቃችሁኛል። በውስጥም የጠይቃችሁኛላችሁ፣ እንዲሁም ደግሞ ኮሜንት ላይ አንዷ እህቴ እንደው በማርያም ንገሪኝ በእጅ የሚያዘው 10 ኪሎ ነው የሚባለው እውነት ነው ወይ? ከ46 ውጪ ተጨማሪ 1-2 ኪሎ ቢያልፍ ችግር አለው ወይ? ያሳልፋሉ ወይስ አያሳልፉም የሚለውን ነገር ጠይቃችሁኝ ነበረ ማለት ነው። ድራማው ይታይን ተንትኖ መልካሙን ነገር የኛናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ትጅትዩ ኖንቻወት በሉ ሰብሰብ ሸራይኩኑ ቤተሰብ ትጅትዩ። እኔ እንግዲህ ስመጣ 2 ኪሎ ከ46 አልፎ ነበረ ማለት ነው። ወደ 48 ሆኖ ነበረ። አስቀነሱኝ ማለት ነው ከትልቁም ሻንጣዬ። እንዲሁም ደግሞ በእጅ የሚያዘው ስንት ኪሎ መሆን አለበት የሚለውን ነገር ጠይቃችሁኝ ነበረ። እንግዲህ ዛሬ ነገ ቪዲዮ ሰራለሁ እያልኩኝ ትንሽም አሞኝ ነበረ ማለት ነው። ያው አየሩም ተቀያየረብኝ፣ ትንሽ የአፍንጫም ሳይነስ አለብኝ። አሁን ራሱ ፍንፍና አድርጎኛል ማለት ነው። ያው ተቀያየርኩኝ ማለት ነው ባንዴና እናም ትንሽ አሞኝ ነበር ማለት ነው። አሁን እጄ ታከሜ ትንሽ ድኛለሁ፣ እግዚአብሔር ይመስገን። እና ያው ሳልሰራ ብዙ ስለቆየው በጣም ይቅርታ። አንዷን እህቴ ኮሜንት አድርጋልኛለች። ያንንም ኮሜንት እንግዲህ እዚህ ጋር አስቀምጥላችኋለሁ ማለት ነው፣ ለሷም መልስ እንዲሆንላት። እንዲሁም በውስጥም ደግሞ ጠይቀውኛል ማለት ነው። በፊት ላይ እውነት ነው ጓደኛዬ ስትገባ ከኛው ቤት ሳኡዲ እያለን እኛ ተከራይተንበት የምንኖርበት ቤት ማለት ነው 10 ኪሎ ነበረ በእጅ የምትያዟ ትንሿ ሻንጣ 10 ኪሎ ነበረ ይዛ የገባችው። እኔ ስገባ ግን 7 ኪሎ ብቻ ነበረ የሚፈቀደው ማለት ነው። እና የኔ 14 ነበር የሆነው፣ አስቀነሱኝ ማለት ነው። አስቀንሰውኝ 8 እንኳን ሲሆን 1 ኪሎ እንኳን ሲያልፍ አላሳልፋሉኝ ማለት ነው። እና ኢትዮጵያ ነሽ ሲሏቸው አው ስትሉት እንግዲህ ያው ሁሉም ይመዘናል ማለት ነው። የወገብ ብቻ ነው የማይመዝኑት። የወገብ ግን ያው መሸከም የቻላችሁትን ያህል ችግር የለውም ማለት ነው። እኔ በወገብ ደግሞ አልያዝኩም ነበረ። በወገብ ያዝኩት ያው ኮምፒውተር ነበረ። የኮምፒውተር ያው የራሱ እንትን ሻንጣ አለው። ቀንሽ ያሉኝን እንግዲህ ከትልቁ ሻንጣ ከ46 እኔ ደግሞ ሌላ ከ46 ውጪ ቲኬቱ ላይ አስመዝግቤ ነበረ 23 ኪሎ ማለት ነው። ምክንያቱም ካርጎ አላደረኩኝም ማለት ነው። ካርጎ ያው ታውቃላችሁ ወደ ኢትዮጵያ ስትመጡ አብዛኛው ሰው ልብሳቸውን ሳይቀበሉ እዛው ትተው የሚሄዱ አሉ የሚባል ነገር ስለሰማሁኝ የኔም ዘመዶች ያው 100 ሺህ ያልገዙትን እቃ ወደ 200 ሺህ 300 ሺህ ስለከፈሉ ያንን ነገር በመፍራት እኔ ካርጎ አላረኩም ነበረ። ብዙም ኮተት አላበዛውኝ፣ ምክንያቱም እዚሁ ገዛለሁ ብዬ ስላሰብኩትኝ ብር ብቻ ነው ይዤ የመጣሁት ማለት ነው። እና ከ46 ውጪ 23 ኪሎ ያው ብር ከፍዬ ቲኬት ላይ አስመዝግቤ ስለነበረ እኔ እንግዲህ 46 ላይ 23 ስትጨምሩ ያው የሚመጣውን ታውቁታላችሁ ማለት ነው። ከዛ ውጪ ግን 7 ኪሎ ነው እጅ ላይ የምትያዘው 7 ኪሎ ነው። በወገባችሁ ደግሞ ያው ሽቶም ይሁን ምንም ይሁን ያው መያዝ ትችላላችሁ። የወገብ አይፈትሹም። ምክንያቱም ይሄ እኛ ሳኡዲ ላይ የትም ስደት ላይ ወንዶች ስራ የሚሄዱበት ሻንጣ የለችም ወገብ ላይ የምትሸከመዋ ማለት ነው። እሷን የለኝም እንጂ ያሳያችሁ ነበር ታውቃላችሁ ብዬ ተስፋ አደርጋለሁ። የትም ስትሄዱ መንገድ ምናምን ስትሄዱ የምትጠቀሟት ሻንጣ አለች የጀርባ ማለት ነው። እና ያቺ ነገር ውስጥ እንግዲህ 10 ኪሎ ሊሆን ይችላል፣ ግን በጣም ትልቅ እንዳይሆንባችሁ እንትን ሻንጣው ማለት ነው። ምክንያቱም ሊያዩ ስለሚችሉ ግን ያሳልፋሉ ማለት ነው። ያ የወገቡን አያዩትም፣ የወገብ አያዩም። የእጅ ሻንጣ አላችሁ የሚንጠለጠለውን፣ እሱም ችግር የለውም። ነገር ግን ከ46 ውጪ 7 ኪሎ ብቻ ነው የሚፈቀደው ማለት ነው። እኔ የመጣሁበትን ትክክለኛውን ነው የምነግራችሁ። ምክንያቱም ብዙዎቹ ሌሎቹን ጠይቀን ትክክለኛ መረጃ አይደለም የሰጡን። ስለዚህ እህቴ ያው በለቀኩት ቪዲዮ ላይ ነው ማለት ነው። እና ስንት ኪሎ ነው በእጅ ትንሿ በእጅ የምትፈቀደው ስንት ኪሎ ነው ብላችሁ ስለጠየቃችሁኝ ነው ይሄንን መልስ ይዤላችሁ የመጣሁትኝ። ግን ደግሞ ስለዘገየው በጣም ይቅርታ፣ አጠር አድርጌ ነው የማቀርብላችሁ ማለት ነው ቪዲዮ
እና ያው ከ46 ውጪ 7 ነው። የወገብ ደግሞ የፈለጋችሁትን ያህል መያዝ ትችላላችሁ። ግን ደግሞ በጣም ብጥ ካለ ወደኋላ ምናምን ያው ሊያዩ ይችላሉ። እናንተ የወገቡን በመጠኑ አድርጉት። ሽቶ ሌላ ነገር ይዞ መግባት ይቻላል ላላችሁ ምንም ይዛችሁ መግባት ትችላላችሁ። ይዞ መግባት ይቻላል፣ ግን ያው ይፈተሻል። ምክንያቱም ሻንጣው ባይከፈትም ግን ደግሞ ያው እነሱ የሚፈትሹበት ይኖራል። ግን ስታልፉ ወደ ውስጥ ስትገቡ ሰዓት አይቀርም ከእጃችሁ ላይ አውልቃችሁ ነው አለ የሚያሳልፍ ማለት ነው። እዛ ላይ ታደርጋላችሁ። ካለፈ በኋላ ያው የራሳችሁን እቃ ትወስዳላችሁ ማለት ነው። እዚህ ስመጣ አንዱ ሻንጣዬ ትንሽ ከበድ ይላልና እኔ ተደራራቢ ነው የገዛሁት ማለት ነው። ሻንጣ ተመሳሳይ 3 አይነት ማለት ነው። ትልቅ አለ፣ መካከለኛ አለ፣ እናም ደግሞ ትንጥዬ በእጅ የምትያዛለች። እሷ ራሱ ወደ 4 ኪሎ ነው የምትሆነው ማለት ነው ብቻዋ ራሱ ብትመዘን እና እኔ ያው 3 ኪሎ ብቻ ነው ይዤ የመጣሁት ማለት ይቻላል። በእጅ ይዤ የመጣሁትኝና አንዱ ሻንጣዬ ትንሽ ጣቃ ልብሶች ምናምን ስላለው እዚህ ከዛ ተፈትሾ እና ኪሎም እንደዛው 46 ሆኖ ነው የመጣው። ሁለቱ እንግዲህ 23 2 ኪሎ አሳልፌ ነበረ አሰጡኝ ማለት ነው። እና ግማሽ ልብሴን እንደውም ያው ትንሿ ውስጥ 14 ነበር የሆነብኝ ማለት ነው። ያው ያሳልፉኛል። ከዛ 10ም 4ቱን ቀንሼ 10 ባደርግ ከና እምቢ አሉኝ። 7 ኪሎ ነው አሉ ማለት ብዙ ሰዎች እዛ እቃ ጥለው ነው የሄዱት። ሰው ያሌለው ሰው ልብሳቸውን ይዞ የሚመለስ የለም እና ጥንቃቄ ልታደርጉ ይገባል። ምክንያቱም ብር አውጥታችሁበት ነው የገዛችሁት እያንዳንዱን እቃ ማለት ነው። እኔ የምቀንሰውን የጠፋኝ ይዞኝ የመጣ ልጅ ራሱ ግራ ግብት ነው ያለው ማለት ነው። እና ጓደኛዬ አሁን እዛ ቅርብ ጊዜ እመጣለሁ ያለቻለች፣ ምናልባት ልትመጣ ትችላለች። እሷ ስመጣ ይዛ ትመጣለች ብዬ መለስኩኝ ማለት ነው። ግማሽ ልብሱ ግማሹን ግን ያው የኮምፒውተር ሻንጣ ውስጥ ነበር የጠቀጠኩትኝ ማለት ነው። እና 2 ኪሎ ያው ከ46 2 ኪሎ አሳልፌ 48 አድርጌ ነበረ፣ ግን አስቀነሱኝ ማለት ነው። እና ያው በልኩ 46 ከተባለ 46 ነው ማድረግ ያለባችሁ። ምንም ኮስተር ብሎ ነው በቃ አስተያየት የሚደረግ ነገር የለም። ነገር ግን እዛው ብር እጥፍ ነው የምትከፍሉት ማለት ነው። አይ ብር ይሄን ያህል ክፈይ ካሉሽ ለ1 ኪሎ 400 ይሆን እንደዛ ነው መሰለኝ ያስከፈሉት። እና ያው ብዙ ብር ነው የሚፈጀው እሱ ደግሞ ማለት ነው። እና እንጂ 2 ኪሎ ካለፈች ለ2 ኪሎ የምታወጪው ብር እንግዲህ ስንት ነገር ያደርጋል ማለት ነው። እና ስለዚህ በእንትን ወይ ካርጎ ካደረጋችሁ ነው እንጂ እኔ ካርጎ ስላላደረኩኝ ስለ ካርጎ ምንም የማውቀው ነገር የለም። ግን ስንት ኪሎ ነው ይዞ ማለፍ የሚቻለው የሚለው 46 ነው። ከ46 ምንም ነገር አታሳልፉት። ምክንያቱም እንደዛ ለፍታችሁ ሻንጣችሁን ዘግታችሁ እንደገና አስፈትቷችሁ አውጥታችሁ እንደገና እንትን ስትሉ ደግሞ በጣም ነው የሚያናድዳችሁ። እና 46 ኪሎ ከዛ ውጪ ደግሞ በእጅ የምትይዙት 7 ኪሎ እኔ በመጣሁበት ሰዓት ማለት ነው። ግን ከዛ በፊት በ10 ነበረ። በየጊዜው ይቀያየሩታል መሰለኝ፣ እግዚአብሔር ይወቀው። እኔ ግን እንደዛ ነው ያልኩት፣ ትክክለኛ መረጃው ማለት ነው። እና የወገብ ደግሞ ይቻላል። እኔ የወገብ ስላልያዝኩኝ ነው እንጂ የወገብ ይቻላል ማለት ነው። የወገብ እኔ እንግዲህ እንደ ወገብ አድርጌ ያዝኩት ኮምፒውተሩን ነበር እና ኮምፒውተር ውስጥ እያስቀነሱኝን 2 ኪሎ አደረግኩኝ። ከ14ቱም ደግሞ ትንሽ ቀንሼ ያረኩና ግማሹ ተመለሰ ማለት ነው። 7 ኪሎ ብቻ ነው ያሳለፉልኝ እና ይሄ ነው እላቸዋለሁ። ውድ ቤተሰቦቼ እንግዲህ ያው ለጥያቄያችሁ መልስ መልሼላችኋለሁ ይመስለኛል። ያልገባችሁ ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ ውዶች። ያው ትንሽ ደቂቃ ልስራላችሁ ከማስረዝም ብዬ ነው። ባላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ቤተሰቦቼ። ለሀገራችሁ ያውቃችሁ። እንግዲህ ያው ኢትዮጵያ ስትገቡ ለወጠጥ ማለት አለ እንደ ሳይነሱ ወደ ጉንፋን ተቀይሮብኛል መሰለኝ። ያው የማይስማማችሁ ነገር ቢኖር ትንሽ አየሩ ነው። እናም ደግሞ እኔ ትንሽ ሳላውቅ ህመም ራይ ላይ አቆይቼ ሐኪም ቤት ሳለት ትንሽ ተጎድቻለሁ እና አሁን ሐኪም ቤት ሄጄ ታክሜ ድኛለሁ። እና ያው ስለጠየቃችሁ ጥያቄ ይሄንን ይመስላል። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። አጠር ባለች ቪዲዮ ላቀርብላችሁ ብዬ ነው። ቢረዝም ምንም ጥቅም የለውም። ይሄንን ነው እላቸዋለሁ። እንግዲህ ጌጣጌጥ አንዳንድ ነገሮች ያው የቡና መፍጫ ያላችሁኛላችሁ፣ እንዲሁም ደግሞ ሽቶስ መያዝ አንዳንድ ነገሮች መያዝ ይቻላል ወይ ላላችሁኝ ይቻላል፣ ግን ኪሎውን አታሳልፉት። እዚህ ራሱን አንዱ ሻንጣይ ስለከበደ ሲያስፈትሸኝ በጣም ነው የተናደድኩት። ምክንያቱም እንደዛ ለፍቼ ጭኜ ወደዚህ ለማስተላለፍ ያው ትንገላታላችሁ ሻንጣ ቦታ ማለት ነው። ያው ወደዚህ ስትመጡ ጥንቃቄ ያስፈልጋል። ክፈች ሲለኝ ከፍቼ ያው አዳዲስ ልብስ ሲሆን ታውቃላችሁ ትንሽ ችግር ነውና አሮጌ ነው አልኩትኝ። አዳዲስ ነው ምናምን ስለኝ አይ አሮጌ ነው ለብሼ የመጣሁት እዛ ተመርምሮ ነው የመጣው ምን ችግር አለው ክፈች ያለኝ ማለት ነው። እዚህ ያለው ሰውዬ ይከብዳል ምንድን ነው ውስጥ አለኝ። እኔ እንግዲህ ምንም ራሴን ያረኩት የሰው ይዤ አልመጣውና
ትንሽ እሱ ነገር ቅራዝ ብሎ ነበር። እግዚአብሔር ይመስገን ካየ በኋላ ዝም አለ ማለት ነው። ዘግቼ የመጣው ይሄ ነው ያለው ነገር ናቸዋለሁ። ወዳቸዋለሁ፣ አከብራቸዋለሁ። ውድ ቤተሰቦቼ የምር መስራት ሳልፈልግ ነው አሁን ራሱ እየሰራሁት ቪዲዮ ዛሬ ነገ ስል በጣም ቆየሁባችሁ። ያው ኢትዮጵያ የገባ ሰው አይሞላላትም ታውቃላችሁ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ ውድ ቤተሰቦቼ። አዳዲስ የሆናችሁ ለቻናሌ ደግሞ ላይክ፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ቅር ያላችሁ ነገር ካለ ድጋሚ